ተናስተልን ሰላም የኢቢሲ ተወዳጆች እንደምን ቆያችሁ? 7 ሰዓት ነው። ዜና ኢትዮጵያ ተመልሷል። እስከ 8 ሰዓት ድረስ እንቆያለን። የተለያዩ ዘገባዎችን አካተናል። አብራችሁን ስለምትቆዩ አስቀድመን እናመሰግናለን። መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ የዛሬ ዕለት ማክሰኞ ዜና ኢትዮጵያን እየመራን ነው። አበይት ጉዳዮቻችንን እንጠቁማችሁ። የኢትዮጵያን ብሔራዊ ጥቅም ያለምንም የፖለቲካ ልዩነት ማስከበር እንደሚገባ የተፎካካሪ የፖለቲካ ፓርቲዎች ተናገሩ። ለዓመታት ሳይታረሙ የቆዩ አሉታዊ ትርክቶች በብሔራዊ ስነ ልቦና ላይ ከፍተኛ ጉዳት እያደረሱ መሆኑ ተጠቆመ። የትምህርት ስርዓቱ ሪፎርም ስርቆትን የሚጠየፍ ትውልድ እየፈጠረ ስለመምጣቱ የትምህርት ሚኒስቴር ገለጸ። በምስራቅ ጎጃም ዞን እነማይ ወረዳ ከ28,000 ሄክታር መሬት በላይ በኩታ ገጠም የጤፍ ሰብል እየለማ ስለመሆኑ ተገለጸ። አሜሪካ በሶሪያ ላይ ተጥለው የቆዩ ማዕቀቦችን በጊዜያዊነት ስለማንሳቷ ደግሞ ከውጭ ዜና። በስፖርት ዘገባችን ማንቸስተር ሲቲ በዘንድሮ የውድድር ዓመት ፈጣንና ጠንካራ ስብስብ መያዙ ለፕሪሚየር ሊጉ ዋንጫ አሁንም ተፎካካሪ እንዲሆን ማስቻሉ ተገለጸ። የሚሉት የዜና ኢትዮጵያ የ7 ሰዓት አበይት ጉዳዮቻችን ናቸው። የተወደዳችሁ ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችንና እንግዳም በአጀንዳ ዘገባችን ላይ በቀጥታ መስመራችን ገብተው ማብራሪያ የሚሰጡን ይሆናል። በዚህም መሰረት የትምህርት ጥራትን ለማረጋገጥ በትኩረት እንደሚሰራ ትምህርት ሚኒስቴር አስታውቋል። ሚኒስትሩ ፕሮፌሰር ብርሃኑ ነጋ በጉዳዩ ዙሪያ የሀገር አቀፍ ጉባኤ ላይ ያደረጉትን ንግግርና ከዚህ ጋር ተያይዞ እየተነሱ ያሉ ጉዳዮችን ባልደረባችን ሳምሶን ገድሉ የሚያደርሰን ይሆናል። ባነሳ ነው ወይ ደግሞ ቀደም ሲል ባስተዋወቅናችሁ የኢትዮጵያን ብሔራዊ ጥቅም ያለምንም የፖለቲካ ልዩነት ማስከበር እንደሚገባ የተፎካካሪ የፖለቲካ ፓርቲዎች ይናገራሉ። ከዚህ ጉዳይ ጋር በተያያዘ ተጨማሪ ምላሽና ማብራሪያ የሚሰጡን እንግዳችን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈትሂ መሃዲ በቀጥታ መስመራችን ከደቂቃዎች በኋላ የሚቀላቀሉን ይሆናል። ወደ ሀረር ደግሞ እንሻገራለን። ባልደረባችን ቴድሮስ ታደሰን እናገኘዋለን። በሀረር መሶብ የአንድ ማዕከል አገልግሎት ዛሬ ተመርቋል። ይህንኑ በተመለከተ ተጨማሪ መረጃዎችን ያጋራናል። አባዲ ወይና የሚቀላቀለናል። 9ኛው የኢፌዴሪ አየር ኃይል ምስረታ በዓልን በተመለከተ ተጨማሪ መረጃዎችን ከሱ ጋር ደግሞ እንጋራለን። አብራችሁን ቆዩ። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተናዊ እድገት በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በባህር በር ጉዳይ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። ተመልሰናል። ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትዘልቁ እንጋብዛለን። በቅድሚያም የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የባህልና ስፖርት ሚኒስቴርን የ2018 ዓ.ም የመጀመሪያው ሩብ ዓመት አፈጻጸምን ገምግሟል። ቋሚ ኮሚቴው ኢትዮጵያ ለ2029 የአፍሪካ ዋንጫ እያደረገች ያለው ዝግጅት ምን ይመስላል? ተተኪ ስፖርተኞችን ለማፍራት እየተከናወኑ ያሉ ስራዎችስ? የጸረ አበረታች ቅመሞችን በመቆጣጠር ረገድ የተለያዩ ጥያቄዎች ተነስተዋል። ሚኒስቴር መስሪያ ቤቱ በሰጠው ማብራሪያም ታዲያ እዚህ አዲስ አበባ የሚገኘው የአዲስ አበባ ስቴዲየምን ጨምሮ በክልሎች ጨምሮ እየተከናወኑ የሚገኙ ስቴዲየሞችንና መሰረተ ልማቶችን ለማከናወን ክትትልና ቁጥጥር እየተደረገባቸው ስለመሆኑ ገልጸዋል። ስቴዲየሞቹ ዓለም አቀፍ ደረጃቸውን የጠበቁ ውድድሮችን ለማስተናገድ ብቁ ለማድረግም የክትትል ስራዎች እየተከናወኑ እንደሆነም እንዲሁ ተጠቁሟል። ዘገባው የባልደረባችን መሐሪ አለሙ ነው። ከዜና ኢትዮጵያ ጋር ናችሁ። ወደ አጀንዳ ዘገባችን ደግሞ አለፍን።
የኢትዮጵያን ብሔራዊ ጥቅም ያለምንም የፖለቲካ ልዩነት ማስከበር እንደሚገባ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። ብሔራዊ ጥቅም ለአንድ ፓርቲ የሚተው ጉዳይ አለመሆኑንም ፓርቲዎቹ አንስተዋል። ሳዳት መሐመድ ሳኒ የአንድ ሀገር ብሔራዊ ጥቅም ሲበየን 3 ጉዳዮች ላይ ይመሰረታል። የግዛት ህልውና፣ የዜጎች ደህንነትና እንዲሁም ባህላዊ ትውፊቶች ላይ የተመሰረተ መሆን እንዳለበት ምሁራን ያብራራሉ። አሜሪካዊ ፖለቲካል ሳይንቲስት ሳሙኤል ሃንቲንግተን The Erosion of American National Interest በሚለው ጽሑፉ ብሔራዊ ጥቅምን ሲያብራራ ብሔራዊ ጥቅም የአንድ ሀገር ዜጎች ወይም ደግሞ ህዝቦች የአብዛኛው ፍላጎት ነው። ይህን ፍላጎት ለማስፈጸም ህዝቦች ሀብታቸውንም ህይወታቸውንም ይገብሩለታል። በወርሃ ሐምሌ 2017 ዓ.ም ኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በአገሪቱ የሰላም ሁኔታ እንዲሁም ብሔራዊ ጥቅምን የሚያረጋግጡ ሁኔታዎች ላይ በጋራ ለመስራት መስማማታቸው ይታወሳል። ይህም ስምምነት የተፈረመው የፖለቲካ ፓርቲዎቹ ልዩነታቸው እንደተጠበቀ ሆኖ ነው። አሁን ላይ ስምምነቱ የሚጠናከርበት በተለይ ብሔራዊ ጥቅምን ከማረጋገጥ አንጻር በቅርበት መስራት ያለባቸው ጊዜ አሁን ነው ብለዋል ፓርቲዎቹ። ብሔራዊ ጥቅም ላይ መስራት ለመላው ኢትዮጵያ ህዝብ መስራት መሆኑን መገንዘብ ይኖርብናል ነው ያሉት። በብዙ ጉዳዮች ልንለያይ እንችላለን። በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ምንድናቸው ጥቅሞቻችን? ብሔራዊ ጥቅሞቻችን ከዚህ ጥቅሞቻችን ለህዝባችን እንዴት ነው የምናገለግለው? እንዴት ነው ህዝባችንን የምንጠቅመው የሚለው በደንብ ለይተን ማወቅ አለብን። የብሔራዊ ጥቅም ለአንድ ሀገር ሉዓላዊነትን የሚያስከብር ኢኮኖሚ ልማትን የሚያመጣ ካለንበት ዝቅተኛ ኢኮኖሚ ሌቭል ወደ መካከለኛ ገቢ ወዳላቸው ሀገር ለምናደርገው እንቅስቃሴ እጅግ በጣም የሚጠቅም ነው። ተፎካካሪ ፓርቲዎች ብሔራዊ ጥቅምን በማኒፌስቶአቸው ውስጥ ከማካተት ባለፈ ደጋፊዎቻቸው ግንዛቤ እንዲያዳብሩ እንዲሁም ለስኬታማነቱ ዘውትር እንዲተጉ ማድረግ የዜግነት ኃላፊነታቸው መሆኑን ማሳወቅ ይኖርባቸዋል። ምክንያቱም የብሔራዊ ጥቅም ጉዳይ ሁሉንም ዜጋ ያገባዋልና። አብዛኛው ኢትዮጵያውያን አብዛኛው ለኢትዮጵያ አንድነትና ለኢትዮጵያ ሰላም ለኢትዮጵያ እድገት የሚመኝ በሙሉ የሀገራችን ብሔራዊ ጥቅም እንዳይነካ ሁሉም የበኩሉን ጥረት ማድረግ አለበት። ሪጋርድለስ ኦፍ ፖለቲካል ዲፈረንስ ፖለቲካ ፓርቲዎች በሀገራዊ ጥቅም ላይ በብሔራዊ ጥቅም ላይ መተባበር መተጋገዝ አለባቸው ብለን እናስባለን። የሀገራችንን ጥቅም መብት ለማስጠበቅ ለማስከበር ዓለም አቀፍ ግንኙነታችንን ዲፕሎማሲያችን ለማጠናከር ጤናማ እንዲሆን ከማድረግ አኳያ በፖሊሲዎቻችን ላይ ያስቀመጥናቸው ነገሮችን ለአባሎቻችን በማሳወቅና አጀንዳ አድርጎ ከመሄድ አኳያ ምን ያህል ነው እየሰራንበት ያለ ነው? ምክንያቱም እኔ ዛሬ እየመራ ላለው ፓርቲ ምተው አይደለም ነገ እኔ እጩ መንግስት ነኝ ብዬ ነው ራሴን እንደ ፓርቲ አስቀምጬ እየተንቀሳቀስኩ ያለው ፓርቲ አሁን ላይ መንግስት ከሚያነሳው የኢትዮጵያ ብሔራዊ ጥቅም መካከል ሀገሪቱ ከዓመታት በፊት ያጣችው የባህር በር ጉዳይ አንዱ ነው። ይህ ጥያቄ አሁን ላይ መነሳቱ ተገቢና እስካሁን መዘግየቱም ሀገሪቱን ዋጋ እንዳስከፈላት ተፎካካሪ ፓርቲዎቹ ይገልጻሉ። እኔ አሁን መነሳቱ በዚህ ሰዓት የውይይት አጀንዳ ሆኖ መነሳቱ እንደውም ዘግይተናል። ቁጭት ሊያድርብን ይገባል። ማንሳት ላይ እኮ ነው ያለነው። ገና እያነሳ ነው ያለነው። እዚሁ ነው ያለው። እኛ ቀደም ብለን አንስተን እስከታች ድረስ መውረድ ነበረበት። በቅርብ ጊዜ 30 ዓመታት ውስጥ ነው እንግዲህ ባህር በር ያጣ ነው። እንደ ኢትዮጵያ ላለ ትልቅ ሀገር በአፍሪካ ሁለተኛ የህዝብ ብዛት ያላት ሀገር ኦልሞስት ወደ 131 ሚሊዮን ህዝብ ይደርሳል። በወርልድ ባንክ ኤስቲሜሽን ህዝብ ቁጥራችን ብዙ ኤክስፖርት እንደምታረጋ ሀገር ብዙ ኢምፖርት የምታረጋ ሀገር ነች። በልኳ የባህር በር ሊኖራት ይገባል። ከሞራልም እንዲሁም ከህግም አንጻር አግባብ ባልሆነ ሁኔታ የባህር በሯን ያጣችው ኢትዮጵያ የባህር በር ጥያቄ ጉዳይ ማንሳት ከዓመታት በፊት ጦረኛ የሚያስብል ስያሜ ያሰጥ ነበረ። ይህ ሁኔታ ከኢዲሞክራሲያዊነቱ ባሻገር ሀገሪቱ ለረጅም ጊዜ ማግኘት የነበረባትን ኢኮኖሚያዊ ጥቅምና ዲፕሎማሲያዊ አቅም እንዳሳጣት ተፎካካሪ ፓርቲዎቹ ይገልጻሉ። ኖ መነሳት የለበትም፣ መወያየት የለበትም፣ መነጋገር የለብንም ብሎ ከድኖ ማስቀመጥ የዋህነት ነው፣ ሞኝነት ነው፣ ቄልነት ነው ብዬ ነው አላዋቂነት ነው ብዬ ነው የምወስደው። ተፎካካሪ ፓርቲዎች የኢትዮጵያ ብሔራዊ ጥቅም ለማረጋገጥ ከሚሰራ ማንኛውም አካል ጋር ተባብረው እንደሚሰሩ ይህም የግቦቻቸው ማዕከል መሆኑን ገልጸዋል።
እዚህ ጉዳይ ልናቆያችሁ ነው የተወደዳችሁ። ባነሳነው ርዕሰ ጉዳይ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲ ናቸው። መጠነኛ ቆይታ ይኖረናል። ዶክተር ለጊዜዎት እናመሰግናለን አብዝተን። በኢትዮጵያ ውስጥ ያለውን የፖለቲካ ስርዓት ለማቃናት ሲባል ብሔራዊ አጀንዳ ላይ ወይ ደግሞ የብሔራዊ ትርክት ላይ በጋራ ሊያሰባስቡ የሚችሉ ጉዳዮች ፊት ለፊት የመጡበት ዘመን ይመስለኛል። ይሄ ዘመን አንደኛው እንደ ባህር በር አጀንዳ መሆኑ በሀገር ጉዳይ ብቻ ሳይሆን በዓለም አቀፍ ጉዳይ ኢትዮጵያ አጀንዳ ሰጪ ስለመሆኑ የታየበት ይመስለኛል እና እንደ ባህር በር ያሉ የትውልድ ጥያቄዎች ከሩብ ምዕተ ዓመታት በኋላ ፊት ለፊት የመጡ ናቸውና ምን ያክል በፖለቲካ ፓርቲዎች በሀገር ጉዳይ ላይ በጋራ መስራት እንድንችል ጉልበት ይኖረዋል ብለው ያስባሉ? እንግዲህ ሀገራችን ይህን የባህር በር ጥያቄ 30 ዓመት ሙሉ ዘግታ ነው የቆየችው። ህዝቡ ታፍኖ ነበር የቆየው። ይሄ አሁን ጥሩ ምህዳር ተገኝቶለት አጋጣሚ ተገኝቶ በአሁኑ ጊዜ የህዝብ ጥያቄ ሆኖ ተነስተዋል። የሀገራችን የህልውና ጉዳይ እንደሆነ ነው። ይሄ የህልውና ጉዳይ የሀገር ብሔራዊ ጥቅም ጉዳይ ነው ስንል እያንዳንዱን ኢትዮጵያዊ የሚነካ የአንድ ብሔር፣ የአንድ ሃይማኖት፣ የአንድ ጎሳ፣ የአንድ አካባቢ፣ የአንድ ፖለቲካ አካላት ወይንም ፖለቲካ አስተሳሰብ ያላቸው የተወሰኑ ግሩፖችን የሚጠቅም ጉዳይ አይደለም። እንግዲህ ብሔራዊ ጥቅም ስንል አብዛኛውን ወይንም ሁሉንም በሚባል ደረጃ ኢትዮጵያውያን ህይወት ላይ፣ ኑሮ ላይ፣ ደህንነት ላይ፣ ህይወታቸው ላይ፣ ኢኮኖሚ ላይ፣ እድገት ላይ ተጽዕኖ የሚያመጣ ጉዳይ ነው። ይሄ ደግሞ በሁሉም የፖለቲካ ተፎካካሪ ፓርቲዎች በሚባል በልሂቃንም በምሁራን ደረጃም ሀገራዊ መግባባት እየተደረሰበት ያለበት ሁኔታ ነው ያለው። ይሄ የታፈነ ጥያቄ ለ30 ዓመታት የታፈነ ጥያቄ ከዚህ በፊትም ባይዘዌ ተፎካካሪ ፖለቲካ ፓርቲዎችም ሌሎችም ሲያነሱ ነበር ይህንን ባህር በር ጥያቄና የኢትዮጵያን የህልውና የብሔራዊ ጥቅም መሆኑን ግንዛቤ ተፈጥሯል ብዬ አስባለሁና ኦልሞስት ሁሉም በሚባል ደረጃ ተፎካካሪ ፓርቲዎችም ምሁራንም በዩኒቨርሲቲ በኩል ያሉትም ሁሉም በጋራ በአንድነት የቆሙበት ሁኔታና ይሄ ጥያቄ እውቅናና ተቀባይነት በነሱ ዘንድም በተፎካካሪ ዘንድም ኦልሞስት ሁሉም ኢትዮጵያዊ በሚባል ደረጃ እውቅናና ተቀባይነት እያገኘ ያለበት ሁኔታ ነው ያለውና በሀገራዊ ጉዳይ ላይ በአንድ ብሔራዊ ጥቅም ጉዳይ ላይ ሁሉም የኢትዮጵያ ልጆች አንድ ላይ መቆም ይገባል። ተገቢም ነው፣ ትክክልም ነውና ያ ነው እየታየ ያለው። እንግዲህ የባህር በር ጥያቄን አሁን ላይ ሁሉም በኔነት መንፈስ ነው የተቀበለውና ምናልባት እንደ ብሔራዊ ጥቅም ማስጠበቂያም አንዱ መንገድ ነው ብለን ማንሳት እንችላለን። ታዲያ ይህንን እውን ለማድረግ ምንድነው መሰራት ያለበት? እንግዲህ መሰራት ያለባቸው በርካታ ጉዳዮች አሉ። አንደኛውና ትልቁ ዲፕሎማሲውን አጠናክረን መሄድ ነው። ክቡር ጠቅላይ ሚኒስትር ባለፈው በህዝብ ተወካዮች ምክር ቤት ቀርበው ሲናገሩ ለዓለም መንግስታት ጥሪ አስተላልፈዋል። እንዲዳኙ፣ እንዲያሸማግሉ በተከበረው ህዝብ ተወካዮች ምክር ቤት ፊት ለፊት በይፋ ተማጽነዋል ማለት ነው፣ ጠይቀዋል ማለት ነው። ይህንን እንግዲህ ኢትዮጵያ በሰላም በድርድር በመነጋገር በመወያየት ዝግጁ መሆኗን ያሳየችበት ነው ማለት ነው። ለሰላም ለቀጠናዊ ትብብር በሰጥቶ መቀበል መርህ ቁጭ ብሎ በጠረጴዛ ውይይት ምንም አይነት ለቀጠናው ስጋት ሳትፈጥር ኢትዮጵያ ምንም አይነት የጦርነት አባዜ እንደሌለንና በሰላማዊ መንገድ መልማት እንደምንፈልግ ያሳየችበት ነው ማለት ነው ኢትዮጵያ። ይሄ አንዱ ማሳያ ነው። ዘርፈ ብዙ ጥረቶችን እያደረገች ነው ኢትዮጵያ በሰላማዊ መንገድ። አንዱ ይሄ ነው። ቀጠና ውስጥ ሰላም እንዲመጣ ኢትዮጵያ የባህር በር ፍላጎቷ እንዲሳካ የሁለትዮሽ ባይላተራል የምንለውን ግንኙነት ከሶማሊያ ጋር ሊሆን ይችላል፣ ከጅቡቲ ጋር ሊሆን ይችላል፣ ከኤርትራ ጋር ሊሆን ይችላል። በቀጠናው ባህር መዳረሻ ያላቸው ሀገራት ጋር የሁለትዮሽ ግንኙነቶችን ማጠናከር ይጠበቅባታል። ዲፕሎማሲውን አሁን ማጠናከር ይጠበቅባታል። የህዝብ ለህዝብ ግንኙነቶችን ማድረግ ይጠበቅባታል። የውጭ ጉዳይ ሚኒስቴር በፌዴራል በፌዴራል ህገ መንግስት ውክልና የተሰጠው የውጭ ጉዳይ ስራን እንዲሰራ ነው። እኛም እንደ ህዝብ ተወካዮች ምክር ቤት በፓርላማ የህዝብ ለህዝብ ግንኙነት እየሰራን ሌሎች የወዳጅነት ቡድን አካላት የፓርላማ አባላት እኛ ጋር ሲመጡ እኛም ስንገናኝ እያስረዳን ያለ ነው። ይሄ አንዱ ተጠናክሮ መቀጠል አለበት። ሁለተኛው ዓለም አቀፍ ህግጋትን በሚገባ ማወቅና መተንተን ያስፈልጋል። እነዚህ ዓለም አቀፍ ህግጋት በፖለቲካ ኤሊቱ በምሁሩ በተመራማሪ በጥናትና ምርምር የሚያደርጉ በሁሉም አካል ዘንድ የኢትዮጵያን የባህር በር ፍላጎት ሊያሳካ የሚችል ዓለም አቀፍ ህግጋት ምንድናቸው? እንዴት ነው ጥቅማችን ሊያስከብሩ የሚችሉ? እንዴት ነው ሀገራት ይህንን ተቀብለው ከኛ ጋር ሊሰሩ እንዲችሉ የሚያደርጉት የሚለውን ዘዴውን ስትራቴጂው መቀየስና ማጥናት አለባቸው። ሌላው ከህዝብ ለህዝብ ባሻገር ኢትዮጵያ በመሰረተ ልማት መዘጋጀት አለባት።
በማሪታይም ሴክተር ጥናታዊ እንትኖችን ማድረግ አለባት። ማሪታይም ሴክተር በጣም ሰፊ ነው። በመሰረተ ልማት በወደብ ለመዘጋጀት ሀብት ማሰባሰብ፣ ዓለም አቀፍ ድጋፎችን ማሰባሰብ የወደብ ልማት በጣም ትልቅ መዋለ ነዋይ ነው የሚፈልገው። ያንን በባቡር ነው የሚሆነው፣ በመንገድ ነው የሚሆነው። ሃይዌዎች አሉ፣ ትላልቅ ጎዳናዎች ይሰራሉ። ሎጂስቲክስ በየት በኩል ነው፣ ኮሪዶሮቹ በየት በኩል ነው የሚሰሩት፣ ምን አይነት የሰለጠነ ሰው ኃይል ነው የሚያስፈልገው፣ ምን አይነት ቴክኖሎጂ ነው የሚያስፈልገን። ባህር በር ማግኘታችን አይቀርም ብዬ ነው ማስበው። አሁን እየሄድንበት ባለው ሰላማዊ መንገድ ማግኘታችን ግን ካገኘን በኋላ ደግሞ ውጤታማ የሆነ ስኬታማ የሆነ ውጤት እንዲያስገኝልን ካሁኑ ማዘጋጀት ያስፈልጋል። የግል ባለሀብቶችን ካሁኑ ማዘጋጀት ያስፈልጋል። የትኞቹ የግል ዘርፍ በዚህ ላይ የሚሳተፉ አሉ ወይ? ምን አይነት ኮሪደሮች ነው የሚኖሩን? ምን አይነት መንገዶች ነው የሚኖሩን? ባቡሮቹ ቤት መስመር ነው የሚሆኑት? ምን ያህል ኢንቨስትመንት ነው የሚፈልጉት? ምን ያህል ወጪ ነው የሚጠብቀን? በሰው ኃይል በሰለጠነ በቴክኖሎጂ ቅድም እንዳልኩት ሎጂስቲክሱ በጣም ከባድ ነው፣ እንደዚሁ ቀላል አይደለም። ስለዚህ ባህር በር ለማግኘት የምናደርገው ጥረት እንዳለ ሆኖ እነዚህ ነገሮች ደግሞ መዘጋጀት አለብን። ህዝቡ ደግሞ ይሄንን ጥያቄ የትውልድ ጥያቄ እንዲያደርገው መስራት ያስፈልጋል። የኛ ህዝብ ይሄንን ጥያቄ ወስዶ አሁን ያለው ትውልድ ጀምሮታል። በአሁኑ ትውልድ ይሳካል ብዬ ነው ተስፋ ማድረገው። የአሁኑ ትውልድ በሰላማዊ መንገድ ጥረቱን ይቀጥላል። ግን ቀጣይ ትውልድ ደግሞ ይሄንን ተቀብሎ መሄድ አለበት። ቀጣይ ትውልድ ይሄንን መሸከም አለበት። ባህር በር ዝግ ሆኖ የተፈጠረ ሀገር ነው የሚመስለውና በታሪክም ባህር በር የነበረን ሀገር ነን። ይሄንን ታሪኩን አውቆ ትውልዱ አስፈላጊነቱን አውቆ ትውልዱ ይሄንን አደራ ተሸክሞ ውጤታማ የሆነ የባህር በር አገልግሎት እንድናገኝ ማድረግ አለብን ማለት ነው ዶክተር። ስለዚህ ይሄንን ብናደርግ በጣም ትልቅ ውጤት እናደርጋለን። እስካሁን የሄድንባቸው መንገዶች የተጽዕኗቸውን አድማስ የሚፈትሽ ጥያቄ ነው የመጨረሻ ጥያቄ የማደርገው። ኢትዮጵያ በእርግጥም ሰጥቶ በመቀበል በሰላማዊ ዲፕሎማሲ ይልቁንም ደግሞ የተባበሩት መንግስታት ድርጅት የባህር በር ኮንቬንሽን ድንጋጌዎችን ሳይቀር ባከበረ መንገድ ነው ይህን ጥያቄ ያነሳችው። በባለ ብዙ ወገን መድረኮች ሳይቀር እርስዎም ጨምሮ የሚከራከሩባቸው በዓለም አቀፍ ደረጃ የፈጠረው የተጽዕኖውን አድማስ በምን ያክል መንገድ ነው የተረዱት? ይንገሩን እስኪ። አዎ እንግዲህ ኢትዮጵያ ይህንን ጥያቄ ካነሳሽበት ጊዜ ጀምሮ ከዓለም አቀፍ ማህበረሰብ ድጋፍን የማሰባሰብ ሁኔታዎች ይታያሉ እና ዓለም አቀፍ ማህበረሰብ በፊት ከነበረው ግንዛቤ የኢትዮጵያ የባህር በር ጥያቄ አግባብነት ያለው ህጋዊ ጥያቄ የሆነ በዓለም አቀፍ እየተሰራበት እንደሆነ ኢትዮጵያ የምትጠይቀው ጥያቄ ከየትኛውም ከዜሮ የተነሳ እንዳልሆነና በዓለም አቀፍ ደረጃ ያለ አሰራር ሀገራት ባህር በር የሌላቸው ባህር በር ካላቸው ሀገራት ጋር በጋራ በመጠቀም እያደጉ ዓለም አቀፍ ህግን የተከተለ መሆኑን እንደሚያሳይና ህጋዊነት አግባብነት እንዳለው ፍትሃዊ እንደሆነ ጥያቄዋ እየተረዱ እየተገነዘቡ ያሉበት ሁኔታ ነው ያለው። አንደኛው ቅድም እንዳልከው በዓለም አቀፍ ተቋማት በተባበሩት መንግስታት ድርጅት የባህር በር ህግን ተከትሎ በወጣው ሌሎች ዓለም አቀፍ ተቋማትም ይህንን እውቅና እየሰጡበትና አጀንዳቸው ውስጥ እየገባበት ሁኔታ ነው ያለው። እኔም ከዚህ በፊት የተሳተፍኩበት በቱርክሜኒስታን በአዋዛ ከተማ የተባበሩት መንግስታት ድርጅት ያዘጋጀው ሶስተኛው ታዳጊ የባህር በር የሌላቸው ሀገራት ላይ ድምጻችንን ኢትዮጵያ በልኡካን ቡድኗ በጣም ጥሩ በሆነ ሁኔታ ለቀጠናዊ ትስስርና ለእድገት በተለይ ኢትዮጵያ የባህር በር አልባ በመሆኗ የደረሰባትን ከፍተኛ ዘርፈ ብዙ ችግሮችን ያሳወቅንበት እንዲሁም የተባበሩት መንግስታት ዋና ጸሐፊም አንቶኒዮ ጉተሬስም ሀገራት በጂኦግራፊ ሊገደቡ አይገባም ተብሎ አዋዛ ፕሮግራም ኦፍ አክሽን የጸደቀበት ነው። ይሄ ለኢትዮጵያ ትልቅ ድል ነው። ኢትዮጵያ ድምጿን ያሰማችበት ነው። ትልቅ አጀንዳ ሆኗል። እንዲሁም አሁንም በቀጠናዊ ተቋማት ደረጃም ተቀባይነቱ እየጨመረ መሄድ አለበት። እንደ ኢጋድ የመሳሰሉ እንደ አፍሪካ ህብረት የመሳሰሉት ላይ ለዘብተኛ ከመሆን ይልቅ ኢትዮጵያን ደግፈው መንቀሳቀስ አለባቸው። ያንን አጠናክሮ መቀጠል ያስፈልጋል። በህዝባችን ዘንድ ያለው ግን በኢትዮጵያውያን ዘንድ ያለው በጣም ትልቅ እውቅናና ህዝቡ የራሴ ነው ብሎ የወሰደበት ሁኔታ ነው ያለውና በኢትዮጵያ መጀመሪያ ቅድሚያ የተሰጠው እሱ ነበር። በሀገር አቀፍ ደረጃ ኦልሞስት ሁሉም በሚባል ደረጃ የተግባባንበት ባህር በር አለመኖሩ ምን ያህል ዜጎቻችን ላይ ጉዳት እያደረሰ እንደሆነ፣ የኢኮኖሚ አለመረጋጋት እየፈጠረ እንደሆነ፣ የፖለቲካ አለመረጋጋት የፈጠረብን አንዱ በቀጥታም በተዘዋዋሪም የባህር በር አለመኖሩ ዜጎቻችን እንዲሰደዱ እርስ በርስ ግጭት፣ ደህንነቱም የኑሮ ውድነቱም በርካታ ዘርፈ ብዙ ስናወራ ነበር። ይሄ በህብረተሰባችን ዘንድ በመላው ኢትዮጵያውያን ዘንድ ጥሩ ግንዛቤ ፈጥሯል።
ከፍተኛ ችግር እየፈጠረብን እንደሆነ የኢኮኖሚ ውድቀት እያመጣብን እንደነበረ አሁንም ትልቅ ቁስል ጠባሳ ሀገራችን ላይ እንደሆነ ይህንን ደግሞ ለማሳካት በሰላማዊ መንገድ በሰጥቶ መቀበል መርህ ከመንግስት ጎን መሰለፍ እንዳለባቸው እያንዳንዱ ኢትዮጵያን እየወጡ እየተናገሩ ምሁራንም የተፎካካሪ ፖለቲካ ፓርቲዎች ቀደም እንዳልነውም ትልቅ ሀገራዊ መነሳሳት የተፈጠረበት ሁኔታ ነው ያለውና ግንዛቤው እየጨመረ ነው ያለው። ይህንን በቀጣይነት አጠናክሮ ማስቀጠል ያስፈልጋል። ከወዳጅ ሀገራት ጋር ተጽዕኖ ፈጣሪ ሀገራትም ቅድም ለምሳሌ እንደ ፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የቀድሞ የአሜሪካ ውጭ ጉዳይ የአፍሪካ ተወካይ የነበሩት ሌሎችም ታዋቂ ግለሰቦችም የኢትዮጵያ የባህር በር ጥያቄ አግባቢነት እንዳለው ፍትሃዊ እንደሆነና ትክክለኛ ጥያቄ እንደሆነ እያነሱና እውቅናው እየሰፋ ያለበት ሁኔታ ነው ያለው። ይህንን ማስቀጠል ያስፈልጋል ብዬ ነው የማስበው። ጥሩ እናመሰግናለን እጅግ አድርገን። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈትሂ ማህዲ መልካም ቀን ይሁንልዎት። አመሰግናለሁ። የቴክኖሎጂ ችሎታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። ለዓመታት ሳይታረሙ የቆዩ አሉታዊ ትርክቶች በብሔራዊ ስነ ልቦና ላይ ከፍተኛ ጉዳት እያደረሰ ስለመሆኑ ይነገራል። ይህ የተሳሳተና ምንጩ ያልታወቀ አመለካከት ታዲያ መታረም እንዳለበትና የራስን ማንነት ክብርና ብቃት መልሶ በመገንባት ላይ ትኩረት ማድረግ እንደሚገባም ይገለጣል። በጉዳዩ ዙሪያ ዘጋቢያችን መሐመድ አልቃድር ተከታዩን ዘገባ አጠናቅሯል። አይ ሀበሻ ቀጠሮ አያከብርም፣ ሀበሻ የተማረ አይደለም፣ ሀበሻ ሐቀኛ አይደለም፣ ሀበሻ አብሮ መስራትን አያውቅበትም የሚሉ ተለምዷዊ አባባሎች ብሔራዊ ስነ ልቦናን ያዳከሙ፣ በጋራ የመስራት የማደግም ለራስ የሚሰጡ ክብሮችንም ያሳነሱ አባባሎች ናቸው። ራስን የማጣጣል አባዜ ሀገራት በደካማ ጉዟቸው ወቅት የሚያጋጥማቸው እንደሆነ በርካቶች ያነሳሉ። እንደ ኢትዮጵያ ያሉ ሀገራት ጠንካራ ህዝቦች ያሏቸው ሀገራትም እነዚህን ተለምዷዊ አባባሎች ማስወገድ እንዳለባቸው በርካታ የስነ ልቦና ባለሙያዎች ያነሳሉ። በርካታ ጊዜያቶችን በውጭ ሀገራት የሰሩ ሰዎች ሀበሾች መስራት የሚችሉ ጠንካራ እንደሆኑ አክሱምን፣ ላሊበላን፣ ፋሲለደስን፣ ሌሎች የኢትዮጵያ መገለጫዎችን እያነሱ ሀበሾች ጠንካራ ስለመሆናቸው ይነግሮናል። ለምን እንደዚህ አይነት አባባል ከየት እንደመጣ ለኔ ሁሉ ጊዜ ግራ ያጋባኛል። አንዳንድ ጊዜ እንደ ቀልድ ይሆንና ኢትዮጵያኖች ሰዓት አያከብሩም፣ ኢትዮጵያኖች እንደዚህ አይሉም ይባላል። በጣም ያሳዝናል። ለልጆቻችንም ይሄንን መስጠት የለብንም። ከትንሽ ተነስተው ከፍ ማለት የቻሉት አሜሪካን ሀገርን ጨምሮ በበርካታ የዓለም ሀገራት ለስራ የተንቀሳቀሱት ጠንካራ የስራ ባህል እንዳላቸው የሚነገርላቸው እናም በቴኒስ ስፖርት ብሔራዊ ቡድንን ያሰለጠኑት በተለያዩ ንግዶችም ስኬታማ የሆኑት አቶ ሰለሞን አንሰር በውስጣችን ከትውልድ ወደ ትውልድ ሲተላለፍ የኖረውን መርዛማ አስተሳሰብ እንደ እውነት የሰረጸ ነገር ግን የተሳሳተ መንገድ ሀብታችንንም የጋረደብን ነው ይላሉ። ጭንቅላታችን ውስጥ የሚቀጠቅጥ ነገር የስራ ካልቸሩ እንደሌለን የሰዓት የማክበር ካልቸሩ እንደሌለን እየተባለ ራሳችንን ማሩቆ ማውጣት ትክክል አይደለም። ለልጄ ብዙ ጊዜ በነገረው ነገር ምን እንደሆነ ታውቃለህ? እኔ የ8 ዓመት ልጅ ነው ከቤት የወጣሁት እና ለልጄ ሁሉ ቀን ምነግረው የኔን ህይወት ነግረዋለሁ እንዲሰራ። አሁን እንደውም ትንሽ እንደዚህ ያንን ነገር ልጆችን ማራቅ ይታያል እንጂ የቤተሰብን ስራ መስራት እንደ ካልቸር ነበር የሚታየው፣ ባህላችን ነው ብዬ ነው ማምነው።
እና እሱ ነገር እንደገና መመለስ አለበት ባይ ነኝ። ይህ የራስን የምናይበት መስታወት ላይ ጥላ ያጠላ የራሳችንን ዋጋ ከማሳነስ አልፎ ለሌሎች ፍጹም የሆነ ልዕልናን ታማኝነትንና ብልህነትን የሚያጎናጽፈው መርዛማ አስተሳሰብ የጀግኖች ሀገር የጥበብ ምንጭ የሆነችውን ሀገር ታሪክ ችላ ያስባለ በራስ ጥላቻ ውስጥ መጠመድንም ያስከተለ ነው። ይህ ታዲያ ሊሰረዝ የሚገባው ልምምድ ነው። ይሄ አሁን አባባል እኮ አበሻ ስትለው ገበሬውንም ጭምር ነው፣ ቀጥቃጩንም ጭምር ነው፣ ሁሉንም ነው የምትታወቅ። ትክክል አይደለም። በሚሊዮን የሚቆጠር ህዝብ የሚሰራ ነው። ኢትዮጵያኖች እንችላለን፣ መስራት እንችላለን። በጣም ጠንካራ ህዝብ ነው። እንዲያውም ያለፈው ታሪካችን ሁሉ የስራ ነው። ሌላ ምንም ታሪክ የለንም። ያንን የስራ ታሪካችንን እንደገና ወደፊት ማምጣት ነው። የትኛውም ሀገር ዕዳ አልባና በችግር ውስጥ ያላለፈ ብሎም ሁሉም የሞላለት አለመሆኑን በመገንዘብ ጸጋዎችን በመግለጥ ከእንደዚህ አይነት ቀላል ከሚመስሉ ነገር ግን ከሚሰብሩ አመለካከቶች መውጣት የሚገባ እንደሆነ ይነሳል። በዓለም ላይ ዕዳ የሌለበት ምንዳም የሌለበት ሀገር የለም። ዕዳው የሚመጣብህ ከክፉ ስራና ከስንፍና ነው። ከሁለቱ ነው የሚመጣው። በሀገርህ ላይ በሰራኸው መጥፎ ስራ ምክንያት እና በሀገርህ ላይ ባልሰራኸው በጎ ስራ ምክንያት ከስንፍናና ከክፉ ስራ የሚመጡ ዕዳዎች አሉ። የትኛውም ሀገር ብትሄድ ይሄዳል። ምንዳህን የሚያበዛልህ ምንድን ነው? ጸጋህ ነው። አሁን ለምሳሌ የኢትዮጵያ ጸጋዎች በጣም ብዙ ናቸው። የተፈጥሮ ጸጋዎቿ ከታች በጣም ዝቅተኛው ከሚባለው ከዳሎል ጀምሮ እስከ ከፍተኛው ቦታ ራስታሽን ድረስ የኢትዮጵያን ጸጋዎች ማሰብ እንችላለን። የኢትዮጵያን የከርሰ ምድር ጸጋዎች ገና አውጥተን ያልጨረስናቸው የከርሰ ምድር ጸጋዎች፣ የባህል ጸጋዎች አሏት። ባለፉት ዘመናት አጠራቅመናቸው የመጡ ታሪካዊ ጸጋዎች ደግሞ አሉ። እነዚህን ለግንባታ ለሀገር ግንባታ ስንጠቀምባቸው ምንዳ ይሆናሉ። እነዚህን ራሳችንን ለመግደል ስንጠቀምባቸው ዕዳ ይሆናሉ። አሁን ላይ በኢትዮጵያ የራስን ክብር ዝቅ የማድረግ ዘመን አብቅቷል። ጊዜው የጋራ ስብራቶችን የሚጠገኑበት፣ የተሳሳቱ ትርክቶችም የሚታረሙበት፣ የኢትዮጵያውያን ማንነት በአዲስ የሚገለጥበት ወቅት ነው። በአዲስ አበባ ያለው የኮሪደር ልማት ስራ አፍሪካን የመገንባት እውነተኛ ምልክት ነው ሲሉ በተለያዩ አካባቢዎች የተገነቡ የኮሪደር ልማት ስራዎችን የጎበኙ የተለያዩ ሀገራት ዜጎች ተናገሩ። አስተያየቶቻቸውን ተከታትለን እንመለስ። ይህ በአዲስ አበባ ሁለተኛ ጊዜ ነው። ያው አዲስ አበባ እንደ ሁሌውም በጣም ምርጥ ናት። የአፍሪካ ኩራት የሆነች ከተማ ናት። እጅግ እየዘመነች ያለች ከተማ ናት። ሰዎቹም በጣም መልካሞች ናቸው። ዛሬ ዱባይን በአፍሪካ አይቻለሁ። ከአዲስ አበባ የተሻለ ከተማ ሄጃለሁ ብዬ አላስብም። በተደጋጋሚ መምጣቴ አይቀርም። Addis is a very lively city. It is transforming and it's developing every day. አዲስ አበባ በጣም ሞቅ ያለች ከተማ ናት። በየቀኑ እድገት እያስመዘገበች ነው። በየቀኑ አዲስ ነገር ይታያል። በአዲስ አበባ ያየሁትን የኢትዮጵያውያን ውዝዋዜ እጅግ ወድጀዋለሁ። ሰዎች ያላቸው ተግባቦትም የሚወደድ ነው። ከዚህ በፊት በፈረንጆች 2023 አዲስ አበባ መጥቼ ነበር። ያኔ ስመጣ እዚሁ የቆምኩበት ቦታ ነበርኩ። አሁን ግን እጅግ የተለየ ሆኗል። በጣም ውብ ሆኖ ተለውጦ ነው ያገኘሁት። Very surprised with how በጣም ገርሞኛል እንዴት ሁሉ ነገር ጽድት ያለና አዳዲስ ነገሮች መሆኑ። አንዳንድ ቦታዎች ለማየት ሞክሬያለሁ። በጣም ያምራል። እርግጠኛ ነኝ ተመልሼ መምጣቴ የማይቀር ነው። ይህቺ ከዚህ በፊት በአይምሯችን ውስጥ ያለችው ኢትዮጵያ አይደለችም። በጣም የሚገርም ነው። አዲስ አበባ አሁን የቱሪስት መስህብ ሆናለች። ዘገባዎቻችን እንደቀጠሉ ናቸው። በምስራቅ ጎጃም ዞን እነማይ ወረዳ ከ28000 ሄክታር መሬት በላይ በኩታ ገጠም የጤፍ ሰብል እየለማ ነው። በወረዳው በኩታ ገጠም የለማ የጤፍ ሰብል የመስክ ምልከታ ተከናውኖበታል። ዘጋቢያችን ሳሙኤል ወርቃየው ከስፍራው ተከታዩን አድርሶናል።
በአማራ ክልል ምስራቅ ጎጃም ዞን በእነማይ ወረዳ ማህበረ ብርሃን ቀበሌ የገበሬ በዓል በሚል በኩታ ገጠም የለማ የጤፍ ሰብል የወረዳ አመራሮች የቀበሌ ግብርና ባለሙያዎችና አርሶ አደሮች በተገኙበት የመስክ ምልከታ ተከናውኗል። የቀበሌውን ምርጥ ተሞክሮ ወደ ሌሎች ቀበሌዎች ለማስፋት ዓላማው ባደረገው የመስክ ምልከታ ከተሳተፉ አርሶ አደሮች መካከል አርሶ አደር ይርጋ ብዙ ዓለም እንደተናገሩት የጤፍን ምርታማነት ለማሳደግ እርሻን ደጋግሞ ማረስና በኩታ ገጠም መዝራት አስፈላጊ መሆኑን በምልከታው መገንዘብ ችያለሁ ይላሉ። ክላስተር መዘራቱን የማዳበሪያ አጠቃቀም የዘር ሁኔታ አረም አጠቃቀሙ ምን አይነት እንደሆነ የወሰድኩት ነገር አለኝ። ያው እርሻም ድግግሞች ላይ በጥሩ ሁኔታ የተደጋገመ መሆኑና በወቅቱ የተዘራ መሆኑን እና በክላስተር የተዘራ መሆኑን በደንብ አይቻለሁ። አረም ከዛም ደግሞ አጨዳው በምን ሰዓት እንደሚታጨድ ወቅቱን ጠብቆ እንዲታጨድ የማሳየትና የማስተማር ሁኔታ ነው እኔ ወሰድኩ። የመስክ ምልከታ በተከናወነበት ማህበረ ብርሃን ቀበሌ ከ2700 በላይ ሄክታር መሬት በኩታ ገጠም የጤፍ ሰብል እየለማ እንደሚገኝ የገለጹት ደግሞ በቀበሌው ግብርና ጽሕፈት ቤት አስተባባሪ ጋሻው ባይ ናቸው። እንደ ቀበሌም የጤፍ ክላስተርን ውጤታማ ለማድረግ አርሶ አደሮችን በቡድን በማደራጀት ሙያዊ ክትትልና ድጋፍ ተደርጓልም ብለዋል። አርሶ አደሩ እስከ መጨረሻው ድረስ ምርቱን በክላስተር ያመረተ እስከ ገበያ ድረስ የሚያደርስበትን ነገር እና አልፎም እስከ ኩባንያ ድረስ የሚደርስበትን ነገር ለማመቻቸትና በተለይ የሰብል ልማቱን የዚህን በክላስተር ውስጥ የሚሰሩትን የግብዓት ስርጭቱን ያረሙን ሁኔታ ከዛ ባለፈ ሌሎች እንቅስቃሴዎችንም ያው በጋራ ለመስራት ያመች ዘንድ ይሄ ክላስተር አሰራር ለዚህ ተመራጭ ነው። ወረዳው የጤፍ ሰብል በዋነኝነት የሚመረትበት አካባቢ መሆኑን የገለጹት የወረዳው ግብርና ጽሕፈት ቤት ኃላፊ አማረ ጀንበሩ ይህም በወረዳው ከሚመረተው ሰብል 70% የሚሆነውን ድርሻ እንደሚይዝም ገልጸዋል። የገበሬ በዓል በሚል ጥሩ ተሞክሮ ባላቸው አካባቢዎች የሚደረጉ የመስክ ምልከታዎችም ስላላቸው ፋይዳ ተናግረዋል። 28608 የሚደርሰው በጤፍ ሰብል የተሸፈነ ነው ማለት ነው። የገበሬ በዓል ስናካሄድ በዋናነት እዚህ ያየነውን የክላስተር ጤፍ ዘር በሌሎች ቀበሌዎች እንዲሰፋ ለማድረግ አንደኛውና የመጀመሪያው ነው ማለት ነው። እዚህ ላይ ስናለማ ያው በክረምቱ እንደምታስታውስ ውስጥ በተቀናጀ መንገድ አርሶ አደሮቹን እንዲያለሙ በክላስተር እንዲያለሙ በማድረግ እንዲዘሩ ማድረግ የቀበሌ ባለሙያው የወረዳ አመራሩ ሲደግፍ ሲወጣ ሲወርድ የነበረበት ሁኔታ ነው ያለ። በዚህ ልክ ደግሞ እንደምታዩት የተሻለ ቁመና ላይ ነው ማለት ይቻላል ማለት ነው። የእነማይ ወረዳ ዋና አስተዳዳሪ አቶ ተሾመ ሞላ በበኩላቸው ለኩታ ገጠም የአመራር ዘዴ ትኩረት መሰጠቱን ገልጸው በዘርፉ አርሶ አደሮችን የማብቃት እንዲሁም የድጋፍና ክትትል ስራዎች ሲከናወኑ መቆየታቸውን ተናግረዋል። በኩታ ገጠም የለማው የጤፍ ሰብልም በተሻለ ቁመና ላይ እንደሚገኝ ገልጸዋል። በወረዳችን በተለይ በቀጣይም የበለጠ አጠናክረን እንድንሄድበት የሚፈለገው በክላስተር ሁሉም ሰብል እንዲለማ ነው የሚፈለገው። በተለይ ይሄ የምታዩት በክላስተር የተዘራ ጤፍ ነው። ምርጥ ዘር ተጠቅሟል። እንግዲህ አስተራረሱና አጠቃላይ የአረም እንቅስቃሴውም ማነው ስራውም የተሻለ በመሆኑ ነው በጣም ውጤታማና ምርታማ ጤፍ እንዲሆን የተመረጠውና እየጎበኘነ ያለ ነው። በእነማይ ወረዳ በአጠቃላይ በምርት ዘመኑ ከ49000 ሄክታር በላይ መሬት በተለያዩ ሰብሎች የተሸፈነ ሲሆን ከዚህም ከ1.3 ሚሊዮን ኩንታል በላይ ምርት ይገኛል ተብሎም ይጠበቃል። ዜና ኢትዮጵያ እንደቀጠለ ነው። አሁን ደግሞ በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ተጨማሪ ማብራሪያዎችን ወደምንጠይቅባቸው ዘገባዎቻችን እናልፋለን። የዘንድሮ 9ኛው የአየር ኃይል የምስረታ በዓል በዓለም አቀፍ ደረጃ ከፍ ብሎ በድምቀት እንደሚከበር የኢፌዴሪ የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። የምስረታ በዓሉን ምክንያት በማድረግም ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል ሀሳብ በቢሾፍቱ ከተማ የ10 ኪሎ ሜትር ዓለም አቀፍ የጎዳና ሩጫ ይካሄዳልም ተብሏል። ተመልካቾች ይህንኑ ጉዳይ ካፍታ በኋላ እንመለስበታለን። የዜና ኢትዮጵያ ቆይታችንን ለጊዜው ገታ እናድርግና የፕሮፌሰር ላጲሶ ጌታሁን ዴሌቦ የቀብር ስነ ስርዓት በአሁኑ ሰዓት እየተከናወነ ነው የሚገኘው። የተለያዩ ከፍተኛ የመንግስት የስራ ኃላፊዎችም በቀብር ስነ ስርዓቱ ላይ ተገኝተዋል። ይህንኑ ሁነት እንድትከታተሉ እንጋብዛለን።
ከሰማይ በር ከፍተው ከእንግዲህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔ ያጽናናኝ መላእክት ይጠሩኛል በሰማይ በር ከፍተው ከእንግዲህ ዓለም ፍጹም ቤት አይደለም። እንግዳ ነኝ እኔ ስኖር በዚህ ሀብቴም በሰማይ ነው ከዚህ ምንም የለም። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ስናደርግ ጌታችንና አምላካችን ቅዱስ እግዚአብሔር ሆይ በላይ በሰማይ በታች በምድር አንተን የሚመስል ማንም ስለሌለ ስለ ታላቅነትህ ስለ ኃይልህ ስለ ችሎታ ሁሉ በጌታ በኢየሱስ ስም እናመሰግናለን። የፈጠርከን አንተ፣ የሰራን አንተ፣ ያበጀህን አንተ ነህ። እግዚአብሔር አምላካችን ሆይ በቃ ስትል ደግሞ እንሰበሰባለን። በዚህ ሰዓት እግዚአብሔር ሆይ አባታችን ወደ አንተ መጥተዋል። በዚህ የቀረነውን ደግሞ በአንተ ቸርነት በአንተ ምሕረት አስበን። አቤቱ ጌታ ሆይ ያዘኑ ሰዎች በጌታ በኢየሱስ ስም በቅዱሱ መንፈስህ ይጽናኑ። አቤቱ ምሕረትህ ቸርነትህ ለሁላችን ይገለጥ። ምድራችንን በቸርነትህ አንተ አስብ። ሁሉ ለአንተ ክብር ይሁን። እግዚአብሔር ሆይ የልጆቻቸውን የባለቤታቸውን የዘመዶቻቸው መንፈስ ሁሉ በጸጋ የተደገፈ ይሁን። ጸለይን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እንግዲህ ትልቁን ምሁራችንን በዚህ ሰዓት እየቀኘን ነው። በዚህ ሰዓት ከየትም ቦታ ከሩቅም ከቅርብም የመጣችሁ ወገኖች ቤት የተዘጋጀ ነገር ስላለ ሳትጠምቱ ሳትዘግቱ እንዳትሄዱ አደራ እያለን በዚህ ሰዓት ልጆች አሏቸው። የአባትን ቦታ ተኩላችሁ በርግ ዘጋው ስልኩን በቃ ወይኔ 2 ደቂቃ ሰዓት የለም። እሺ እሺ፣ በእኔ ትገቢያለሽ፣ ችግር የለውም። እሺ እሺ፣ ችግር የለውም። እሺ
የተወደዳችሁ ቀደም ሲል በተንቀሳቃሽ ምስል የታላቁን የኢትዮጵያ የፖለቲካና የታሪክ ምሁር ፕሮፌሰር ላጲሶ ስርዓተ ቀብር ስነ ስርዓት ነበረ ያስቃኘናችሁ። በስፍራ የምትገኘው ዘጋቢያችን ወይንሸት ደጀኔ እዛው ትገኛለች። ምናልባት የተላለፉ መልእክቶች ካሉ አጠር ያለ ሀሳቧ እንድታጋራን በቀጥታ መስመራችን ላይ ነው የምትገኘው። ወይኗ እንደምን ቆየሽ? በፕሮፌሰር ላጲሶ የቀብር ስነ ስርዓት ላይ እንደመገኘትሽ መጠን የተላለፉ መልእክቶች ካሉ እስኪ ንገሪን። አመሰግናለሁ። እንዴት ውላችኋል ተመልካቾቻችን? የምንገኘው ጴጥሮስ ወጳውሎስ ቤተክርስቲያን ነው። በዚህ ሰዓት እንግዲህ የፕሮፌሰር ላጲሶ ጌዴሌቦ የቀብር ስነ ስርዓት እየተፈጸመ ነው የሚገኘው። እንደሚታወቀው ፕሮፌሰር ላጲሶ ጌዴሌቦ በኢትዮጵያ ውስጥ የጋራ ትርክትን በመስበክ ኢትዮጵያውያን አንድ እንዲሆኑ ከብዙ ዓመታት በላይ ሲሰሩ ቆይተዋል። ባደረባቸው ህመምም ጥቅምት 30 በሕክምና ሲረዱ ቆይተው በ87 ዓመታቸው ከዚህ ዓለም በሞት ተለይተዋል። በዛሬው ዕለት በአዲስ አበባ ዩኒቨርሲቲ የዲሞክራሲ ስርዓት ግንባታ አስተባባሪ ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደምፋራ እንዲሁም ከፍተኛ የመንግስት ኃላፊዎች፣ ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ የሃይማኖት አባቶች በተገኙበት ከአዲስ አበባ ዩኒቨርሲቲ የሽኝት ስነ ስርዓት ተደርጎላቸው እዚህ ጴጥሮስ ወጳውሎስ ደግሞ የቀብር ስነ ስርዓታቸው ተካሂዷል። በዚህ ስነ ስርዓት ላይ ከፍተኛ የመንግስት ኃላፊዎች፣ የሃይማኖት አባቶችም ተገኝተዋል። ፕሮፌሰር ላጲሶ እንግዲህ ባለፉት ጊዜያት በኢትዮጵያ ታሪክ ውስጥ በርካታ ስራዎችን ሲሰሩ በርካታ መጽሐፎችን የጻፉ ጋዜጦችን የጻፉ የታሪክ ምሁር ናቸው። ኢትዮጵያ እንግዲህ ታላቅ የታሪክ ምሁር አታለችም ነው የተባለው በስነ ስርዓቱ ላይ። በሽኝት ስነ ስርዓቱ ላይ ልጃቸው ጸጋ ላጲሶ ንግግር አድርጋ ነበር። በንግግር ወቅት እንደገለጸችው አባቴ በስጋ ነው እንጂ ያረፈው በኢትዮጵያን በሁሉም ልብ ውስጥ ይገኛል። አባቴ የሚናፍቃት የሚፈልጋትን ኢትዮጵያ ሁላችንም ልንሰራት ይገባልም ስትል መልእክቷን አስተላልፋለች። በዚህ ስነ ስርዓት ላይ ወዳጅ ዘመዶቻቸው፣ አድናቂዎቻቸው ተገኝቷል ማለት ነው። ፕሮፌሰር ላጲሶ ጌዴሌቦ በተለያዩ ቴሌቪዥን ጣቢያዎች ላይ በመቅረብ የኢትዮጵያ አንድነትን ሲሰብኩ ለብሔራዊ ጥቅሟ ሲታገሉ የነበሩ ታላቅ ምሁር ናቸውም ተብሏል። እንግዲህ በዛሬው ዕለት ባደረባቸው ህመም ሲረዱ ቆይተው ጥቅምት 30 ከዚህ ዓለም በሞት ተለይተው በዛሬው ዕለት ደግሞ የክብር አሸኛኘት ተደርጎላቸው በዚህ በጴጥሮስ ወጳውሎስ የቀብር ስነ ስርዓታቸው ተፈጽሟል ማለት ነው። በስነ ስርዓቱ ላይ በርካታ ኢትዮጵያን የሚወዱ በርካታ አድናቂዎቻቸውም ተገኝተዋል። ጊዜ ያለ መረጃ ይህን ይመስላል። ባልደረባችን ወይንሸት ደጀኔ ከስፍራው በቀጥታ መስመራችን ላደረሽን ዘገባ እናመሰግናለን። መልካም ጊዜ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለወዳጅ ዘመዶቻቸው መጽናናትን ይመኛል። ዘገባዎቻችን ይቀጥላሉ። ቀደም ሲል ጠቆመናችሁ ወዳቋረጥ ነው አንድ መረጃ ነው የምንሻገረው። የዘንድሮ 9ኛው የአየር ኃይል የምስረታ በዓል በዓለም አቀፍ ደረጃ ከፍ ብሎ በድምቀት እንደሚከበር የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ መግለጻቸውን አንስተን ነበረ። የምስረታ በዓሉን ምክንያት በማድረግ ለአየር ኃይል እድገት በሙሉ አቅም ይሮጣለሁ በሚል ሀሳብም በቢሾፍቱ ከተማ የ10 ኪሎ ሜትር ዓለም አቀፍ የጎዳና ላይ ሩጫ ይካሄዳል ተብሏል። ይህንኑ ጉዳይ ይዘን ነው የምንቆየው። ባልደረባችን አባዲ ወይናይ ደግሞ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አባዲ እንዴት ውለሃል? የዘንድሮ 9ኛው የአየር ኃይል የምስረታ በዓል በምን መልክ ይከበራል የሚለውን ሀሳብ እስቲ ያጋራን። የኢፌዴሪ አየር ኃይል በዛሬው ዕለት 9ኛ ዓመት የምስረታ በዓሉን ምክንያት በማድረግ ጋዜጣዊ መግለጫ ሰጥቷል። በዚህ መግለጫ ዋና አዛዡ ሌተናል ጀነራል ይልማ መርዳሳን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችም ተገኝተውበታል። በዚህ መድረክ እንደተገለጸ ከሆነ የኢፌዴሪ አየር ኃይል በዛሬው ዕለት 9ኛ ዓመት የምስረታ በዓሉን ምክንያት በማድረግ ጋዜጣዊ መግለጫ ሰጥቷል። በዚህ መግለጫ ዋና አዛዡ ሌተናል ጀነራል ይልማ መርዳሳን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችም ተገኝተውበታል። በዚህ መድረክ እንደተገለጸ ከሆነ ኢትዮጵያ ጥንታዊት ሀገር ናት። ከዛ ባሻገርም ደግሞ ከአፍሪካ ሀገራት ቀድማ እንደ አየር ኃይል ያሉ ዘመናዊ ተቋማትን መገንባት የቻለች ግዙፍ ሀገር ስለመሆኑ የተገለጸው እንደ ኢትዮ ቴሌኮም፣ የኢትዮጵያ ፖስታ ድርጅት የመሳሰሉ በርካታ ዘመናዊ ተቋማትን ቀድማ መገንባት የቻለች ሀገር ስለመሆኗ ተነስቷል ማለት ነው። የኢፌዴሪ አየር ኃይል ዋና
አዛዥ ሌተናንት ጀነራል ይልማ መርዳሳ እንደገለጹ ከሆነ ተቋሙ በተለይም ደግሞ ባለፉት 90 ዓመታት የኢትዮጵያ ሉዓላዊነት ለማረጋገጥ በርካታ ተግባራትን ሲያከናውን እንደነበርና አሁንም እያከናወነ እንደሚገኝ አንስተዋል። ታዲያ ተቋሙን በተለያዩ ዘርፎች ራሱን ለማጠናከር ስራዎች በስፋት እየተከናወኑ እንደሚገኙ አንስተዋል። በሰው ኃይል ራሱን በማደራጀት በኩል ከዛ ባሻገርም በተዋጊ መሰረተ ልማቶች በማጠናከር በኩል በርካታ ስራዎች እየተሰሩ እንደሚገኙና በዚህም ውጤቶች እየተገኙ እንደሚገኙ አንስተዋል። ታዲያ ያለፉት 90 ዓመታትን የሚዘክር ትልቅ ቅድመ ዝግጅት እየተደረገ እንደሚገኝ አንስተዋል። በዚህም አጠቃላይ የክብረ በዓሉን በደመቀ ሁኔታ ለማክበር በርካታ ቅድመ ዝግጅቶች ከወዲሁ እየተደረጉ እንደሚገኙ አንስተዋል። ይህ ዓለም አቀፍ ሁነትም በከፍተኛ ደረጃ እንደሚከበር ነው የጠቀሱት። ታዲያ የዚሁ ሁነት አንድ አካል የሆነው በቢሾፍቱ ከተማ የ10 ኪሎ ሜትር የጎዳና ሩጫ እንደሚካሄድ ተገልጿል። በዚህ የሩጫ ውድድርም ከ25000 በላይ የሚሆኑ ከኢትዮጵያ እንዲሁም ደግሞ ከምስራቅ አፍሪካና ከተለያዩ የዓለም ሀገራት የሚመጡ አትሌቶች እንደሚሳተፉ ነው የተገለጸው። ይህ ደግሞ ለከተማዋ ከፍተኛ ጠቀሜታ እንዳለው ነው የቢሾፍቱ ከተማ ከንቲባ ያነሱት። በተለይም ቢሾፍቱ በቱሪዝም ዘርፍ በመሰረተ ልማት ዘርፍ በርካታ ስራዎችን እየከናወነች እንደምትገኝ አንስተዋል። ይህ ደግሞ አጠቃላይ ሩጫ መዘጋጀቱ እየሰራችው ያለውን ስራ ለዓለም ለመግለጽ ለዓለም ለማሳየት ከፍተኛ አስተዋጽኦ እንዳለው ነው የተገለጸው ማለት ነው። ከዛ ባሻገርም የኢትዮጵያ የአትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሽን ተገኝተው ሀሳባቸውን ሰጥተው ነበር። እሳቸው እንደገለጹ ከሆነ በተለይም ይህ ውድድር ከ25000 በላይ ታዳሚዎች የሚሳተፉበት ከመሆኑ ጋር ተያይዘው አጠቃላይ አየር ኃይሉ በስፖርት ዘርፍ ላይ ያከናወነ ያለውን ስራ ይበልጥ አጠናክረው እንዲሄድ መንገድ የሚከፍት ነው፣ መንገድ የሚጠርግ ነው ሲሉ ሀሳባቸውን አንስተዋል። ከዛ ባሻገርም በዚህ ውድድር አንደኛ ለሚወጡ በሴትም በወንድም በሁለቱም ጾታ ማለት ነው እስከ 500,000 ሽልማት እንደተዘጋጀ አንስተዋል። በሁለተኛ ደረጃ ለሚወጡ በሁለቱም ጾታ ማለት ነው እስከ 250,000 ሽልማት እንደሚኖር አንስተዋል። በአጠቃላይም እስከ 37 ሚሊዮን ብር ለዚህ ውድድር በጀት እንደተያዘለት ነው የተገለጸው ማለት ነው። ይህ ደግሞ አጠቃላይ አየር ኃይሉ በስፖርት ዘርፉ ያከናወነ ያለው ስራ ይበልጥ እንዲያጠናክር የሚያግዘው ስለመሆኑ አንስተዋል። ይህ ውድድርም በዛሬው ወይም ደግሞ በዘንድሮ ዓመት ብቻ ተካሂዶ የሚቋረጥ ሳይሆን በየዓመቱ የሚካሄድ ስለመሆኑ ነው በስፋት ሀሳቦች ሲነሱ የነበሩት ማለት ነው። ከዛ ባሻገርም ለ2 ሳምንት የሚቆይ የኢፌዴሪ አየር ኃይል የ9ኛ ዓመት ምስረታ በዓሉን ታሳቢ በማድረግ ማለት ነው የስፖርት ፌስቲቫል መካሄድ ጀምሯል። በዚህ የስፖርት ፌስቲቫልም በርካታ ሁነቶች እየተስተናገዱ ነው የሚገኙት። ለ2 ሳምንትም የሚቆይ ነው የሚሆነው። በርካታ ሀሳቦችም በዛሬው ዕለት በስፋት ሲነሱበት ነበር። አባዲ ስለመረጃዎቹ እናመሰግናለን። መልካም ጊዜ። እንቀጥላለን። በቀጥታ ስርጭት ከሚገኙ ባልደረቦቻችን ጋር የትምህርት ስርዓቱን ጥራት ለማረጋገጥ ሲባል በትኩረት እንደሚሰራ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። 34ኛው ሀገር አቀፍ የትምህርት ጉባኤ በአዳማ ከተማ እየተካሄደ ነው። በትምህርት ስርዓቱ ላይ እየተደረገ ያለው ሪፎርም ታዲያ ስርቆትን የሚጠየፍ ትውልድ እየፈጠረ ስለመምጣቱ ተገልጿል። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ይህንን ሁነት እየተካተለ የሚገኙ ዘጋቢያችን ሳምሶን ገድሉ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሰላም ላንተ ሳምሶን፣ እንደምን ቆየ? በትምህርት ጉባኤው ላይ ባለፉት ዓመታት ለመሆኑ ተግባራዊ የተደረገው የፈተና አሰጣጥ ዘዴ ምን ውጤት አመጣ ተባለ? ንገረን እስኪ። አመሰግናለሁኝ። እንግዲህ ባለፉት ዓመታት በተለይ የከፍተኛ ሪፎርም ሲደረግበት የነበረው ይህ የትምህርት ሴክተር እንግዲህ በስፋት ብዙ አዳዲስ ነገሮችን ይዞ ሲመጣ አስተውለናል። ከዚህ መካከል እንግዲህ የፈተና አሰጣጥ ስርዓቱ አንደኛው ነው። ከዛም ባሻገር ደግሞ በተለይ ከታችኛው ወይም ደግሞ ከአጸደ ሕጻናት ጀምሮ ያለውን የትምህርት አሰጣጡ ሁኔታም በማሳደግ የትምህርት አሰጣጡንም የመምህራንን አቅም በማጎልበት ጭምር በርካታ ስራዎች ሲሰሩ ቆይተዋል። እንግዲህ ይህንን በተለይ የፈተና አሰጣጥ ስርዓቱን ለይተን እንኳን ለብቻ እንኳን ብናነሳው ባለፉት ዓመታት ከነበረው ወይም ደግሞ ባለፉት 4 ዓመታት ውስጥ ከመጀመሪያ ጊዜ ከነበረው አሁን ላይ በርካታ ለውጦች መሻሻሎች እየመጡበት እንደሆኑ ተነስቷል። እንግዲህ ለዚህ እንደ ትልቅ ማሳያም ጭምር ሲጠቀስ የነበረው በተለይ አሁን ላይ በዚህ በፈተና ስርዓቱ ሳቢያ ወደ ዩኒቨርሲቲ ውስጥ የሚቀላቀሉ ተማሪዎች በተለይ ሌብነትን ወይም ደግሞ ስርቆትን የሚጠየፉ ኩረጃን የሚጠየፉ አይነት ልጆችን ማፍራት ተችሏል። ትምህርትን የሚወዱ ወይም ደግሞ የሚጠይቁ ጭምር መምህራኖችን ጭምር የሚጠይቁ ዛሬ ትምህርት እያገኘን አይደለም፣ እየተሰጠን አይደለም፣ መምህራችን ክፍል መጥቶ አላስተማረንም፣ ስለዚህ ሊስተካከል ይገባል ብሎ መጠየቅ የሚችሉ ጭምር ተማሪዎችን ማፍራት ተችሏል። የትምህርት ትልቁ የትምህርት አሰጣጥ ስርዓትን ማዘመን ትልቁ ውጤቱ ብዙ ቁጥር ያላቸውን ተማሪዎች ማሳለፍ ሳይሆን እሱ ብቻ ሳይሆን ለዚህች ሀገር ነገ እንድትደርስ ለምንፈልጋት ወይም ደግሞ ነገ ላይ በልጽጋ ማየት ለምንፈልጋት ሀገር አበርክቶ ሊኖራቸው የሚችል ቫልዩ ያላቸው ወይም ደግሞ እዛ ላይ ትልቅ አበርክቶ ሊያደርጉ የሚችሉ ትውልዶችን ማፍራት ስለመሆኑ አንስተዋል። እንግዲህ ይህን ያሉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ናቸው። እንግዲህ በትልቁ እሳቸውም ሲያነሱት እንደነበረው
የምናስባትን ሀገር ለመፍጠር የትምህርት ጥራት እንግዲህ ከዚህ በኋላ ወደ ኋላ የምንልበት ጉዳይ ስላለ መሆኑ አንስቷል። እንግዲህ ባለፉት 4 ዓመታት ከዚህ ከፈተና ስርዓቱ ባሻገር ደግሞ የትምህርት ጥራትን ሊያረጋግጡ ይችላሉ የተባሉ በርካታ ስራዎች ሲሰሩ ቆይተዋል። እንግዲህ ከዚህ ዓመት ጀምሮ ደግሞ በተለይ ጥራት ላይ ትኩረት ተደርጎ ይህንን ዓመት ጨምሮ ለሚቀጥሉት ጊዜያት ይሰራል የሚል ነገር አንስተዋል። በትልቁ እንግዲህ ያለፉትን 4 ዓመታት ወደ ኋላ ዞር ብለን ስንመለከት በተለይ የአንድ ማህበረሰብ ወይም በትምህርት ገነባለን ብለን የምናስበው ማህበረሰብ ለመፍጠር ትልቁ የሞራል ጉዳይ ነው። ሌብነትን የሚጠየፍ ሞራል ሀገርን የሚወድ ይህን ኩረጃን የምንለውን ምግባር የሚጠየፍ ጭምር ትውልድን በማፍራት ረገድ ያለፉት ዓመታት የተሰሩ ስራዎች ይህንን በመፍጠር ረገድ አበረታች ውጤትን አምጥቷል። አሁን ደግሞ ሞራል የገነባነውን ማህበረሰብ ጥራት ያለውን ትምህርት በመስጠት ረገድ ደግሞ ቀጣይ በሚቀጥሉት ዓመታት የሚሰሩ ስራዎች ይኖራሉ የሚል ነገር አንስቷል። ይሄን እንግዲህ ፍትሃዊ የትምህርት ስርዓትን መዘርጋት ነው። ይህ እንግዲህ በተለይ እሳቸውም ሲያነሱት እንደነበረው በተለይ በግል ትምህርት ቤቶች ወይም ደግሞ በግል በኩል በሚሰጡ ትምህርት ቤቶችና በመንግስት ተብሎ በሚሰጡ መካከል ከፍተኛ ክፍተት ተፈጥሮ እናስተውላለን። እንግዲህ የተወሰነ ገንዘብ ያላቸው ወይም ደግሞ ማስተማር አቅም ያላቸው ሰዎች ወደ መንግስት ትምህርት ቤት ከመላክ ይልቅ ልጆቻቸውን ወደ ግል ትምህርት ቤት የሚልኩበት ሁኔታዎችን እያየን ያለው ነውና ይህም የትምህርት ሁኔታው የጥራት ሁኔታውን ልዩነት የሚያሳዩ ናቸውና የመንግስት የሚባሉ ወይም ደግሞ በፕራይቬት ሴክተር ላይ ያሉ የትምህርት ተቋማትን በማጎልበት በማሳደግ የግል ተብሎ ከሚጠሩት እኩል የሆነ የትምህርት ስርዓትን ወይም ደግሞ ፍትሃዊ የትምህርት ስርዓትን በመስጠት ወደ መስጠት መሸጋገር አለብን። ቀጣይ እንግዲህ ዓመት የሚሰራው ትልቁ ስራ እሱ ነው የሚል ሀሳብ ተነስቷል። ለሰዓቱ ያለኝ መረጃ ይህን ይመስላል። ሳምሶን ገሉ እኛም እናመሰግናለን። መልካም ቀን ይሁንልህ። መሶብ የአንድ ማዕከል አገልግሎት ፍትሃዊ አገልግሎትን ለመስጠት የሚኖረው ፋይዳ የላቀ ነው ሲሉ የሀረሪ ክልል ርዕሰ መስተዳደር ኦርዲን መድሪ ተናገሩ። የሀረሪ መሶብ የአንድ ማዕከል አገልግሎት ተመርቆ ለአገልግሎት ክፍት ተደርጓል። እርስ በርስ ተመጋጋቢ አገልግሎት የሚሰጡ ተቋማትን በአንድ ማዕከል በማሰባሰብ ለህብረተሰቡ የአገልግሎት ተደራሽነትን ለማሳደግ እንደሚረዳም ነው የተጠቆመው። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊያጋራን ባልደረባችን ቴድሮስ ታደሰ ከሀረር የኤቢሲ ስቱዲዮ በቀጥታ መስመራችን ላይ ተገኝቷል። ቴድሮስ እንዴት ቆይተሃል? የሀረሪ መሶብ የአንድ ማዕከል አገልግሎት መጀመሩ ምን ፋይዳ ይኖረዋል በሚለው ሀሳብ ላይ የተነሱ አጠቃላይ መልእክቶችን አካተህ እስቲ ንገረን። መልካም አመሰግናለሁ መታሰቢያ። እንግዲህ በዛሬው ዕለት በሀረሪ ክልል ርዕሰ መስተዳድር ኦርዲን በድሪና በሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አልማዝ መሰለ የተመረቀው የሀረሪ የአንድ መሶብ አገልግሎት በአጠቃላይ እንግዲህ በ7 ተቋማት ወደ 20 የሚጠጉ አገልግሎቶችን በመስጠት ነው አገልግሎቱን የጀመረው። እንግዲህ በአጠቃላይ በሂደት ደግሞ እነኚህን አገልግሎቶች በማስፋት ተጨማሪ አገልግሎቶችን በማካተት ለህብረተሰቡ ፈጣን አገልግሎትን ተደራሽ ለማድረግ እንደሚሰራም ነው የተጠቆመው። እንግዲህ በአጠቃላይ በተለይ ቀደም ሲል አንቺም እንዳነሳሽው ተመጋጋቢ የሆኑ አገልግሎቶችን በአንድ ማዕከል በመስጠት የተገልጋዮችን እርካታ ለማሳደግ የሚረዳ መሆኑም ነው ማዕከሉ የተጠቆመው። የሀረሪ ክልል ርዕሰ መስተዳድር ኦርዲን በድሪ በዚህ ወቅት እንዳነሱት እንግዲህ በአጠቃላይ በሲቪል ሰርቪስ መስክ እንግዲህ የተለያዩ ሪፎርሞች ሲከናወኑ መቆየታቸውን አንስተዋል። በዘንድሮ ዓመት እንኳን የአዲሱ የመንግስት ሰራተኞች የደሞዝ ማሻሻያን ለአብነት አንስተዋል። ይህም እንግዲህ አጠቃላይ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል መሆኑን ነው ያነሱት። የመሶብ የአንድ ማዕከል አገልግሎትም እንግዲህ የዚሁ አንድ አካል መሆኑን ነው የተናገሩት። በእንደዚህ አይነት ተቋማት ደግሞ ብቁና የሰለጠነ የሰው ኃይልን እንዲሁም ደግሞ በቴክኖሎጂ የታገዘ አገልግሎትን በመስጠት በተለይ ተገልጋዮች የሚያደርጉትን ምልልስ አገልግሎት ለማግኘት የሚያደርጉትን ምልልስ ለማስቀረት እንደሚሰራ ነው ያነሱት። ለዚህም መንግስት ከፍተኛ ክትትልና ትኩረት እንደሚያደርግበት አንስተዋል። በተለይ ዘመኑ የሚፈልገውን ህብረተሰቡ የሚፈልገውን አገልግሎት ፈጣንና ቀልጣፋ አገልግሎት በመስጠት ረገድ እንዲህ አይነት ማዕከላት የሚበረታቱ መሆናቸውን አንስተዋል። እንዲሁም የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አልማዝ መሰለ በአጠቃላይ በተለይ ከአገልግሎት አሰጣጥ ጋር የሚስተዋሉ ዝለቶችን ለማስቀረት ሰው ተኮር የአገልግሎት ልዕቀትን ለማሳለጥ እንዲህ አይነት ተቋማት እጅግ በጣም ሚናቸው የላቀ መሆኑን አንስተዋል። አጠቃላይ በ8 ክልሎችና በ2 የከተማ አስተዳደሮች ወደ 16 የሚጠጉ የመሶብ የአንድ ማዕከል አገልግሎት በስራ ላይ ይገኛሉ። ዛሬ የተመረቀውና ወደ አገልግሎት የገባው የሀረሪ የመሶብ የአንድ ማዕከል አገልግሎት ደግሞ ይህንን አሃዝ ወደ 17 ከፍ እንደሚያደርገው ነው ያነሱት። እንግዲህ መንግስት በሲቪል ሰርቪስ ሪፎርም ላይ ትልቅ ትኩረት ሰጥቶ እየሰራ እንደሚገኝና የመሶብ የአንድ ማዕከል አገልግሎት ደግሞ ይህንን አንድ ደረጃ ከፍ እንደሚያደርገው አንስተዋል። በአጠቃላይ እንግዲህ በእለቱ የተላለፉ መልእክቶች ይህንን ይመስላሉ። ቴድሮስ ለመረጃዎቹ እናመሰግናለን። መልካም ጊዜ።
እንቀጥላለን። ዘገባዎቻችንም ይቀጥላሉ። በጋምቤላ ክልል በዲማ ወረዳ ከገጠር ኮሪደር ልማት ስራ ተጠቃሚ መሆን መጀመራቸውን ነዋሪዎቹ ይናገራሉ። በክልሉ በካቸና አካባቢ በተከናወነው የገጠር ኮሪደር ልማት የተገኙ ስኬቶችን በማስፋት የማህበረሰቡን ተጠቃሚነት ለማሳደግ እየተሰራ ስለመሆኑ ነው የተገለጸው። በስፍራው የሚገኘው ዘጋቢያችን ሚፍታ አብዱልቃድር ተከታዩን አድርሰውናል። ከጋምቤላ ከተማ በ400 ኪሎ ሜትር ርቀት ላይ የምትገኘው የካቸና ቀበሌ የገጠር ኮሪደር ልማትን አስቀድሞ ተግባራዊ በማድረግ በዲማ ወረዳ ሞዴል የገጠር ማዕከል በመሆን ላይ ትገኛለች። የአካባቢው ነዋሪዎችም የገጠር ኮሪደር ልማት ተግባራዊ መሆን መጀመሩ ምቹ አካባቢን በመፍጠር አኗኗራቸውን ለማሻሻል እንዳገዛቸው ገልጸዋል። መንገዷን በጣም ምርጥ ሆኗል። በኔ በኩል በጣም ሳይ ራሷን ምቹ ነው። በጣም ለኑሮ በጣም ኮሪደሩ መውጣቱ ራሱ ደስ ብሎኛል። ምን ሰማው እንደው በሚዲያ ነው መጀመሪያ ከአዲስ አበባ ሲጀመር ነበር ኮሪደር ልማት አለ ሲባል ምን ሰማው። ነገር ግን ገጠር ከተማ ላይ ኮሪደር ይመጣል አላስብም። በማብራት ላይ ማብራት ማለት የኮሪደር ልማት ሶላርን ያዘለ ማብራት በሚጠፋ ሰዓት ላይ ህብረተሰቡ ባሁን ሰዓት በዚህ በምንታወት በመኪና መንገዱ ላይ በግራና ቀኝ ኮሪደር ልማት ከመጣቱ አንደኛ የቤቶች መሻሻል ድሮ የነበርንበት እኛ ሸራ ቤት ነው። ከዛ ከሸራ ቤት አልፈን ባሁን ሰዓት እንደምታዩት በግራና በቀኝ ያሉ ቤቶች ባሽዋ ግርፍ ዙሪያ ታስሮ ውስጡ ሉሽ ሆኖ የተቀመጡ ወይም የተሰሩ ቤቶች ናቸው። የካቸና ዋና አስተዳዳሪ አቶ ፒዮ ጁሉ ካሁን በፊት በአካባቢው የነበረው የጸጥታ ችግር ተፈቶ አንጻራዊ ሰላም መስፈኑን ተከትሎ በኮሪደር ልማት ሞዴል የገጠር ማዕከል መፍጠር መቻሉን ተናግረዋል። የገጠር ኮሪደር ልማት ፕራይም ሚኒስትር ባወጣው ኢኒሼቲቭ መሰረት ከወረዳ ዞን ጋር በመተባበር ጀምረናል። 160 ፖሎች ላይ ያለው ተተክሏል። 130 ሶላሮች ላይ ያሉ አገልግሎት እየተሰጠ ማብራት ሲኖር ማብራት ላይ ያለው ተገጠሙ ማብራት የሚሰራበትን ሁኔታዎች ሲስተሞች አሉት። እዚህ ጋር ያለው የማህበረሰብ ተሳትፎ በጣም ከፍተኛ አስተዋጽኦ አበርክቷል። ከዚህ ፊት ከሰና ቀበሌ ሰው የሚገደሉበት እንደዚህ ነበር። አሁን አካባቢ ያለው ሰላም ነው፣ ምንም እንትን የለም። ወጣቶች ደግሞ ላይ ያለው በጥሩ ጊዜ ላይ ያለው ለማሳለፍ በከተማ ላይ ያለው ዞሮ እንደዚህ ለመዘናናት አሁን በጣም በጥሩ ሁኔታ ሀሳብ እየሰጠው ነው ያለው። አሁን በምንገኝበት በጠረፋማዋ በጋምቤላ ክልል ሰፊ የማዕድን ሀብት ክምችት በሚገኝበትና በርካታ ነዋሪዎች በሚኖሩባት በዲማ ወረዳም በተለይም ደግሞ የገጠር ኮሪደር ልማትን በማስመልከት በካቸና ቀበሌ የተገኘውን ስኬት የማስፋት ስራም እየተከናወነ እንደሚገኝ ባደረግነው ምልከታ አረጋግጠናል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱልቃድር ነኝ ከጋምቤላ ዲማ። ዜና ኢትዮጵያ እንደቀጠለ ነው። ወደ ውጪ ዘገባችን ደግሞ እንሻገራለን። አሜሪካ በሶሪያ ላይ ተጥለው የቆዩ ማዕቀቦችን በጊዜያዊነት አነሳች። ፕሬዝዳንት ትራምፕ የሶሪያ አቻቸውን ተቀብለው ሲያነጋግሩ አሜሪካ ለሶሪያ ሰላምና ማንሰራራት ሁሉን አቀፍ ድጋፍ እንደምታደርግ ቃል ገብተዋል። ሀገራቱ በቀጠናዊና ዓለም አቀፍ ጉዳዮች እንዲሁም የሁለትዮሽ ትብብራቸውን ለማጠናከር መስማማታቸውም ነው የተገለጸው። በላይ በቀለ አሜሪካም በአንድ ወቅት ኢራቅ ውስጥ ያሰረቻቸው ከባግዳድ ተፈተው ከወጡ በኋላም በአሸባሪነት ከሳ ስትፈልጋቸው የነበሩ እርሳቸውን ለጠቆመ የ10 ሚሊዮን ዶላር ሽልማት ያወጣችባቸው የያኔው የአልቃይዳ ተዋጊ ያሁኑን የሶሪያ ፕሬዝዳንት በቀይ ምንጣፍ ተቀብላቸዋለች። ፕሬዝዳንት ትራምፕ ጭምት ውጣ ውረድ ያሳለፈ ጠንካራ በማለት ያወደሷቸውን የ42 ዓመቱን የሶሪያ ፕሬዝዳንት አህመድ አልሻራን ትላንት ምሽት በዋሽንግተን ተቀብለው አነጋግረዋል። ሶሪያም ነፃነቷን ካገኘች እንደ አውሮፓውያኖቹ አቆጣጠር ከ1946 ወዲህ የሶሪያ ፕሬዝዳንት በአሜሪካም ይፋ ጉብኝት ሲያደርግ ያሁኑ የአልሻራ ለመጀመሪያ ጊዜ ነው። በእርግጥ አልሻራም ስልጣን ከያዙ ወዲህ ወደ አሜሪካ ሲጓዙ ያሁኑ ለሁለተኛ ጊዜ ሲሆን የመጀመሪያው ባለፈው መስከረም በተባበሩት መንግስታት ጠቅላላ ጉባኤም ንግግር ያደረጉበት ነው። 20ኛው የውጭ ጉዟቸው በአልአሳድ ዘመን ዓለም ያገለላትን በማዕቀብ የተመታችውንና ኢኮኖሚዋ የደቀቀውን ሶሪያን ለማዳን የጀመሩት ዘመቻ አካል ነው የውጭ ጉዞ። ከዚህ አኳያም የአሜሪካ ጉብኝታቸው ወሳኝ ተደርጎ ሲወሰድ በተለይ አሜሪካም ጥላ የቆየችውን ማዕቀብ በሙሉ እንድታነሳም ማግባባት ዋነኛ ዓላማቸው ነበር። ከፕሬዝዳንት ትራምፕ ጋር ሲገናኙ ሁለተኛቸው በሆነው በዚህ ወሳኝ ንግግር ታዲያም ቃል ከመግባት ባለፈ አልሻራም ሙሉ በሙሉ የፈለጉትን አላገኙም ብለዋል። ሲኤንኤን እና አልጀዚራም ባሰራጩት ዘገባ
መሪዎቹ የሁለትዮሽ ትብብራቸውን ለማጠናከርና ለማሳደግ ሲስማሙ በቀጠናዊና በዓለም አቀፍ የጋራ ጉዳዮች ላይ መነጋገራቸውን የሶሪያ ባለሥልጣናት ገልጸዋል። ትራምፕ የአሜሪካ የንግድ ተቋማትና ባንኮች፣ ዓለም አቀፍ ማኅበረሰብና በቀጠናው ያሉ የአሜሪካ አጋሮች ለሶሪያም ሁሉንም አይነት ድጋፍ እንዲያደርጉ አዳዲስ ፖሊሲዎች እያወጡ መሆናቸውን አረጋግጠዋል። ከዚህ ባሻገር በሶሪያ ላይ የተጣሉ የኢኮኖሚ ማዕቀቦች ቢያንስ ለ6 ወራት ታግደው እንዲቆዩ ሲደረግ በቋሚነት እንዲነሱ የመወሰን ስልጣን ያለው የአሜሪካ ኮንግረስ በሌሎች አጣዳፊ ጉዳዮች በመጠመዱ የአልሻራን ፍላጎት ሊያሟላ አልተቻለውም ተብሏል። በሌላ በኩል ሶሪያ አሜሪካ መራሹን ዓለም አቀፍ የጸረ ሽብር ዘመቻ መቀላቀል ሲጠበቅባት ፕሬዝዳንት አልሻራ በበኩላቸው እስራኤል በሶሪያ የምትፈጽመውን ጥቃት እንድታቆምና ወታደሮቿን እንድታስወጣ ትራምፕን መጠየቃቸው ተመልክቷል። በመጨረሻም ስፖርት በአሰልጣኝነት ዘመኑ 1000ኛ ጨዋታውን ያደረገው ስፔናዊ አሰልጣኝ ፔፕ ጋርዲዮላ 716 ጨዋታዎችን ማሸነፍ ችሏል። በማንቸስተር ሲቲ ቤት ተከታታይ 4 የፕሪሚየር ሊግ ዋንጫዎችን ካሳካ በኋላ ባለፈው የውድድር ዓመት ደካማ ጉዞ ማድረጉም የሚታወስ ነው። በዘንድሮ የውድድር ዓመት ታዲያ ከአምናው በተለየ ወጣት ፈጣንና ጠንካራ ስብስብ ስለመያዙና ተገማች አለመሆኑ ለፕሪሚየር ሊጉ ዋንጫ አሁንም ተፎካካሪ እንዲሆን እንዳደረገውም ይገለጣል። ምህረት ተስፋዬ በዓለም እግር ኳስ ከታዩና በእግር ኳስ አፍቃሪያን ዘንድ ትልቅ ስፍራ ካላቸው አሰልጣኞች ተርታ ይሰለፋል። በአንድ ክለብ ብቻ ሳይሆን በአውሮፓ ሊጎች በተለያዩ ክለቦች ከባርሰሎና እስከ ማንቸስተር ሲቲ ኃያልነቱን አስመስክሯል። የባርሰሎና ስኬት ቲኪታካ ኤምኤስኤን ብዙ የተባለለት ቆይታ ከባይርን ቆይታ በኋላም እንግሊዝን ረገጠ። 2016-17 የውድድር ዓመት ክለቡን ለመጀመሪያ ጊዜ የመራበትም ነበር። በ2017-18 የውድድር ዓመት በፔፕ ስር የማንቸስተር ሲቲ ዓመታት በሜዳ ላይ እንቅስቃሴና በዋንጫ ያማረ እንደሚሆን ያሳበቀ ሆነ። የእንግሊዝ ፕሪሚየር ሊግ ዋንጫ 100 ነጥቦች፣ አዳዲስ ክብረ ወሰን፣ ማራኪ የማጥቃት እንቅስቃሴ፣ አስገራሚ የታክቲክ ትግበራዎች፣ 6 የፕሪሚየር ሊግ ዋንጫዎች፣ የአውሮፓ ሻምፒየንስ ሊግና ሌሎች የውስጥ ስኬቶች ተከትለዋል። እንደ ሰርጂዮ ኩን አጉዌሮ፣ ኬቪን ደብሮይን፣ ቪንሰንት ኮምፓኒ የመሳሰሉ ኮከቦችን በሜዳ ላይ ፊት አውራሪ አድርጎ ክለቡን ለተደጋጋሚ ስኬት አብቅቷል። ሳምንታትን ዓመት ደግሞ ዓመታትን ተክቶ 1000ኛ ጨዋታውን በመራ ማግስት ሌላ ስኬት ወጥኗል። 9ኛ ዓመቱ በ2024-25 በዋንጫ ሳይታጀብ አበቃ። የጨረሰ ስብስብ ለዓመታት ኳስ ተቆጣጥሮ በቀላሉ ደግሞ አሳልፎ የማይሰጠው ቡድን በጨዋታዎች በተደጋጋሚ መበለጥንና የልዩነት መጥበብ ተስተዋለ። 10ኛ ዓመቱን በዋንጫዎች ሊያሸበርቅ ያቀደው ስፓኒያርዱ ፔፕ በክረምቱ የዝውውር መስኮት ሚለቀውን ለቆ በውሰት ሚሰጠውን ሰጥቶ ምትኮችን አካቶ በአዲሱ የውድድር ዓመት ተስፋ ሰነቀ። ከካምፕኑ እስከ ኢታድ የዘለቀው የቲኪ ቤግሪስቲያንና ፔፕ ጋርዲዮላ ጥምረት በዚህ ዓመት ያበቃበትም ነበር። በአጀማመሩ ደከም ብሎ የነበረው ክለቡ የውድድር ዓመቱ ቀጣዩ ጉዞ በብዙዎች ዘንድ መነጋገሪያም ነበር። ከሊጉና ከተለያዩ አውሮፓ ሊጎች የመጡ ከቡድኑ ጋር ለመዋሃድ መዘግየትና ቡድኑ ትክክለኛውን ጥምረት እስኪያገኝ ጨዋታዎችን የወሰደበትም ነበር። ደከም ያለው ፊል ፎደን የተነቃቃበት፣ የሪያን ቼርኪ ወደሚፈለገው እንቅስቃሴ መምጣት፣ የኤርሊንግ ሃላንድ ግቦችና በቅርብ ጨዋታዎች ፔፕ ምርጫ ያደረገው የፎደን ቼርኪና ሃላንድ ጥምረት ውሃ ሰማያዎቹን ወደ አስፈሪነቱ ያመጣ ሆኗል። ወጣት ስብስብ ፈጣንና ጠንካራ ቡድን መያዙና በጥሩ መዋሃድ መጀመሩ ዳግም ፔፕን ለ7ኛው የፕሪሚየር ሊግ ዋንጫ ያጫ ሆኗል። በ1000ኛ ጨዋታው ሊቨርፑልን 3-0 ባሸነፈበት ጨዋታ በ2023 የአውሮፓ ሻምፒየንስ ሊግ ፍጻሜ ጨዋታ ከነበሩ ተጫዋቾች ሩበን ዲያዝ፣ በርናንዶ ሲልቫና ኤርሊንግ ብራውት ሃላንድ ብቻ በስብስቡ ነበሩ። በእድሜ የገፋ የነበረውን ስብስብ በወጣት ለማዋቀር ቢዘገይም አሁን ላይ ያንቀይሮታል። በክለቡ የነበሩት ፊል ፎደንና ኦሬሊ፣ በ2023 ያስፈረማቸው ጆስኮ ግቫርዲዮል፣ ጀርሚ ዶኩ፣ ከዛም ኒኮ ጎንዛሌስ፣ ቼርኪና ዶናሩማ። በማንቸስተር ሲቲ ቋሚ 11 ከ30 በላይ የሆነው ብቸኛው ተጫዋች አምበሉ በርናንዶ ሲልቫ ሲሆን የቡድኑ አማካይ እድሜ 24.9 ሆኖ ተመዝግቧል። ሊቨርፑልን አሸንፎ 716ኛ ድሉን ያሳካው ፔፕ ጋርዲዮላ ከዚህ በኋላም ከሱ ብዙ ከሚጠብቁ የክለቡ ደጋፊዎች ሙሉ ኢትሃድ እኛ ጋርዲዮላ አለን ሲሉ ፍቅራቸውን ሰጥተውታል። በ2024-25 የውድድር ዓመት የደከመው የማይሮጣው ሜዳ የማያካለው የሲቲ ቡድን ብዙ መሸፈን የጀመረበት ዓመትም ሆኗል። በዚህ የውድድር ዓመት 1268 ኪሎ ሜትር ሲሸፍን በጨዋታ በአማካይ 115 ኪሎ ሜትር በላይ ሸፍኗል። ፔፕ ጋርዲዮላ ተገማች ያልሆነ ቡድን ይዞ ሲቀርብ በአጨዋወት ረገድም እንዳስፈላጊነቱ ከተለመደው የቡድኑ አጨዋወት ለየት አድርጎ ረጃጅም ኳሶችን ለኤርሊንግ ብራውት ሃላንድ ይጥላል። ፔፕ አማራጭ መያዙ በአማካይ ክፍል የሚመርጣቸው ጠባብ አማካይ ክፍል አሊያ የመስመር ተጫዋቾች እንደዚሁም ተጫዋቾች የሚሰጣቸው ሚና ለተጋጣሚ ፈታኝ ሊያደርገው እንደሚችልና ይህ በሊጉ ከመፎካከር ባለፈ ለዋንጫው ፍክክር ያጫውም ሆኗል።
6 ሰዓት ላይ የጀመረው ዜና ኢትዮጵያ ሰፊ ጉዳዮችን የዳሰሰበትን የዛሬ ዕለተ ማክሰኞ ቆይታውን በዚህ መልኩ አጠናቀቀ። መታሰቢያ ደረጃ የኔ ሰለሞን ኃይለ ኢየሱስ፣ ዳይሬክተራችን ቃሲም፣ ለኛ አዘጋጁ ተስፋዬ፣ የካሜራና የስርጭት ተቆጣጣሪ ባልደረቦቻችንም አብረውን ነበሩ። እናመሰግናለን። በያላችሁበት ሰላም